ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የነሐሴ 19 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን እስክንድር ነጋን ይመለከታል። እስክንድር ነጋ ትናንት ያደረገውን ቃለ መጠይቅ ይመለከታል። ራስ አርበኛ ዘመነ ካሴን ከሚያስመሰግኑት ነገሮች መካከል አንደኛው የእስክንድር ነጋንና እነ ማስረሻን አካሄድ ተረድቶ ከጎኑ እንዲርቁ ብቻ ሳይሆን በህዝብ እንዲታወቁ ማድረጉ ነው። ያንን ለማድረግ ማሰብ ደግሞ በወቅቱ ብዙ ዋጋ ያስከፍል ነበር። ምክንያቱም እስክንድር ነጋ ያን ጊዜ የነበረው ስም ከምድር ከሰማይ የከበደ ነበር። ስለዚህ እሱን ስትተች የሚጣላህና የሚዘምትብህ ተከታዩ ቁጥር የትየለሌ እንደመሆኑ መጠን እሱን መቋቋም ከባድ የስነ ልቦና ጥንካሬ የሚጠይቅ መሆኑ እርግጥ ነው። ልክ እንደዚህ ሁሉ እኛም በጠለስ ሚዲያ እስክንድርና ፋሃድ የተባለ ቡድኑን ዓላማውን ተረድተን ለማጋለጥ ስንሞክር በተለይ ደግሞ መጀመሪያ አካባቢ የሚደርስብን ጫና የትየለሌ ነበር። እስክንድርን ከራሳቸው በላይ የሚያምኑ ኢትዮጵያኒስቶችና አማራዎች የሚሰነዝሩት ዘለፋና ስድብ ከባድ ነበር። እንዳም ሆኖ ግን ተቃውሟችንን ስናቀርብ የነበረው የሰውየውንና የቡድኑን ዓላማ ተረድተን ብሎም እስክንድር እንደ ሽንኩርት የሚገሸለጥ የተለያየ አይነት ማንነት መያዙን ተረድተን በመሆኑ የተነሳ አላፈገፈግንም። ቀስ በቀስም የእስክንድርና የቡድኑ ማንነት ተጋልጦ እንደ አርበኛ ሰግድ ያሉ በርካታ ጀግኖች ተሳደው ዋጋ ከከፈሉና በርካቶች ከተገደሉ በኋላ እኩሉን ኃይሉን ለብልጽግና ሲያስረክብ እኩሉ ደግሞ ጥለውት ወደ ትክክለኛው መስመር መግባታቸው አይዘነጋም። በወቅቱም አፋብን ሲመሰረት እስክንድር ኃላፊነት ተሰጥቶት የነበረ ቢሆንም ከሊቀመንበርነት በታች የሆነ ስልጣን የማይመቸው ሰው በመሆኑ የተነሳ የተሰጠኝን ስልጣን አልቀበልም ብሎ በተራ አባልነት እንደሚቀጥል ገልጦ ነበር። እናም ያ ውሳኔው በተሰማ ሰዓት ይህን ሰው ከመካከላችሁ አውጥታችሁ ወደ ድል ለዲሞክራሲው መድረክ መልሱት፣ ከዚያ በአባልነት መቀመጡ ለእናንተ አደጋ እንጂ ጸጋ ስለማያመጣ አንድ ነገር ቢሆን ዳፋው ብዙ ስለሆነ ከዚያ የትግል ሜዳ እንድርቅ አድርጉት፣ እርሱም ቢሆን በተራ አባልነት መቀጠል ነው የሚፈልገው ያለው እዚያው አካባቢ አድፍጦ በየጊዜው ቄሙን ለመወጣትና ብልጽግና የሰጠውን ተልዕኮ ለመፈጸም ስለሆነ ከአመራርነት ብቻ ሳይሆን ከአባልነትም እንዲለቅ ልታደርጉት ይገባል የሚል አስተያየት ስንሰጥ ነበር። ያ እርምጃን በጊዜው ባለመወሰዱም እስክንድር የአዲስ አበባ ሚዲያ ካውንስል የሚባል የግል አክሲዮን ማህበር ሲመሰረትና ግሎባል ፋኖ ምንትስ የተባለ ሚዲያ ከኢትዮ 360 ጋር በገንዘብ እየደገፈ ትግሉንና ታጋዮችን እንዲሁም ጥምረቱን የማንቋሸሽ ስራ ሲሰራ ነበር። በሚዲያው ዘርፍ ተሰማርቶ ከወደድ አክቲቪስቶች በላይ የአማራን ትግል ሲፈትን እንደነበር አይረሳም። እኛም ከስር እየተከታተል የሰውየውን የክፋት ሴራ በተቻለን አቅም ለማጋለጥ ስንሞክር ነበር። ከዚህ ጋር በተያያዘም አፋብን ፖሊት ቢሮ ከብዙ መታገስ በኋላ የሰውየውን ጸረ አማራ እንቅስቃሴ የሚባባስ እንጂ የሚቀንስ አለመሆኑን በመረዳት የሚከተለውን ማስጠንቀቂያ ለመስጠት ተገዷል። ድርጅቱ የስራ ትዕዛዝ ወይም ውሳኔ ሳይሰጠው በደንቡ መሰረት የመስረት ኃላፊነት ሳይኖሮት ድርጅቱ ሳያውቀውና ውሳኔ ሳይሰጥ ከተዋሲያን ርዕዮተ ተቃራኒ የሆነ ድርጅት ሲያቋቁሙ ሐሳቡን ያመነጩ ሰዎችን ያሰባሰቡና ያቋቋሙ ስለመሆኑ እርስዎ እንደሆኑ ኮሚቴው አስታውቋል ይላል። ስለሆነም እርስዎ የፈጸሙት የህግ ጥሰት በድርጅታችን ህግ መሰረት ህጋዊ ውሳኔ እስኪያገኝ ድረስ ከድርጅታዊ አሰራር ውጭ የሚያደርጉት አፍራሽ እንቅስቃሴ እና በኦፊሳላዊ ወደ ሚዲያ ብቅ የሚሉትን ነገር እንዲያቆሙ እናሳስባለን በማለት ከአንድ ወር ከ15 ቀን በፊት የማስጠንቀቂያ ደብዳቤ ቢሰጠውም አቶ እስክንድር ግን በዚያው ጸረ ሰሜን እንቅስቃሴ ገፍቶ መክረሙ አይረሳም። ከዚህ ጋር በተያያዘ ባለፈው ሻለቃ ዳዊት ከትግራይ ወይም በሳቸው አገላለጽ ከህወሓት ጋር የሚደረግን ጥምረት ኮንነው ወደ ደቡብ አምርቼና 53 ብሔር አደራጅቼ እውነተኛ ተጣማሪ አመጣላችኋለሁ የሚል ትዊት ሲያጋሩ ጠንከር ያለ መልስ ለመስጠት የተገደድነው ብቻቸውን አለመሆናቸውን በመረዳታችን ነው። የእርሳቸውን ትዊት አንጠልጥሎ ፕሮፓጋንዳ የሚሰራውን ወፈ ሰማይ የብልጽግና ግሪሳ ስንመለከት በቀጣይ እስክንድር ነጋም እንደሚከተል ስለገባን ጠንከር ያለ ትችት
መሰንዘራችን አይዘነጋም። እንዳልነው ከዚያ በማስከተል በእርሱ ስም ለመምጣት ድፍረት የጎደለው አቶ እስክንድር ነጋ ከአማራ ፋኖ ሰራዊት አባላት የተሰጠ መግለጫ በሚል ርዕስ ጥምረቱን የሚቃወም ደብዳቤ ጽፎ በሚዲያዎቹ በኩል ማነብነቡ አልቀረም። እስክንድር ነጋ በአርበኛ ዘመነ ካሴ ትእዛዝ ተገደለ የሚል ፕሮፓጋንዳ በብልጽግና የሳይበር ሚሊሾች በኩል ሲለቀቅም እስክንድር ወደ አዲስ አበባ እንደሚመላለስ በመግለጽ የሚከተለውን ማለታችን ይታወሳል። ብልጽግና ደጋፊዎች አሁን ላይ የእስክንድር ደጋፊዎች ሆነው ተከስተዋል። ባለፈው እስክንድር ይምራን ሲባል ነበር። እስክንድር ይምራን የት ነው ያለው? እስክንድር የት ነው ያለው? እሱ እንዲመራ እንፈልጋለን እየተባለ ቀስቀሳ ሲሰራ ነበር። መጀመሪያ አካባቢ እስክንድርን ያስወገዳችሁት ወያኔን አዝላችሁ ለማምጣት ነበር የሚል ዘመቻ ተከፈተ። ታስታውሳላችሁ? ስለ ጥምረት ሲወራ ለካ ለዚህ ነው እስክንድርን ያስወገዳችሁት፣ ጀግናውን አስወግዳችሁ ደብረ ጽዮንን ልታመጡ አቅዳችሁ ኖሯል፣ አስቀድማችሁ ያስወገዳችሁት እየተባለ ሲዘመት ነበረ። ስለማይመቻችሁ ነው በማለት ዘመቻ ሲከፍቱ ነበር። እስክንድርን እኮ አላስወገድ ነው። ማን አስወገደው እስክንድርን? እስክንድር እኮ የነበረውን ኃይል ግማሹን ለብልጽግና አስረከበ፣ ግማሹ አልፈልግህም ብሎ ጥሎት ሄደ። የሆነው እኮ ይሄ ነው። እስክንድር እኮ የተወገደው በሹምሽር አይደለም። ሹምሽረት ተካሂዶ አንፈልግህም ተብሎ እኮ አይደለም። የነበረውን ኃይል ለብልጽግና አስገብቶ እኮ ነው። ምክክሩ ላይ እየተሳተፈ እኮ ነው። እስክንድር ነጋ እኮ አዲስ አበባ እየገባ ይወጣል። ይህን አታውቅም? እየገባ ይወጣል ነው የምልህ። ለምሳሌ ሰሞኑን የተከፈተውን ዘመቻ ተመልከት። እስክንድር ተገደለ የሚሉት እስክንድርን ለማስተዋወቅ ጥረት እያደረጉ የሚገኙት እንደገና የዘመነ ካሴ አቻ አድርገው ለማቅረብ እየተጋጋጡ የሚገኙት የብልጽግና ሰዎች ናቸው። ለዚህ ምክንያቱ ደግሞ አብረው የሚሰሩ በመሆናቸው የተነሳ ነው። ነገ ብዙ የሚታዩ ነገሮች አሉ። የአዲስ አበባ ሚዲያ ካውንስል የሚል መስርቶ መጣ። ካውንስሉ የተመሰረተው ኦህዴድን ለመታገል እንዳይመስላችሁ፣ ለአዲስ አበባን ለማገልገል እንዳይመስላችሁ። ያ ካውንስል የተመሰረተው ወያኔን ለማውገዝ ነው። በህወሓትና በፋኖ መካከል እና በሌሎች ኃይሎች መካከል የተፈጠረውን ጥምረት ለማፈራረስ ነው። ምክንያቱም ግሎባል ፋኖ ምንትስ የሚባለው ሚዲያ የካውንስሉ ነው። አይታችኋል። እና እንቶኔ የአቋም ለውጥ አድርገው ከብልጽግና ጎን ተሰልፈው እና አርበኛ ዘመነ ላይ እነ ጀነራል ተፈራ ላይ የአማራ ጀግኖች ላይ ዘመቻ መክፈት የጀመሩት ይሄ ካውንስል ከተቋቋሙ በኋላ ነው። የሆነ ገንዘብ ወስደው አጎረሷቸው። ከዛ በኋላ ተቃዋሚዎቹ ነው ተከሰቱ። ግን አንድ መልእክት ማስተላለፍ እወዳለሁኝ። አንዳንድ ጊዜ እንኳን አብይ አህመድን ታችሁት እንጂ ረሳችሁት እኮ ኦህዴድን ረሳችሁት ብላችሁ አስታውሷቸው። በየቀኑ ቲክቶክም ላይ ስትገቡ የሆነች 1000 ቪው ያላት ዩቲዩብም አለቻቸው። እዛችም ስትገቡ የምታዩት አርበኛ ዘመነ ካሴ ነው፣ የምታዩት ጀኔራል ተፈራ ነው፣ የምታዩት አበበ ፈንታው ነው፣ የምታዩት ምሬ ወዳጆ ነው፣ የምታዩት ደሳለኝ ሲያስብ ሸዋ ነው፣ ወይ ደግሞ አርበኛ ብሩክ ላይ ነው ዘመቻ ከፍተው የምታዩቸው። አብይ አህመድን ስሙን ካነሱት ካውንስሉ ከተመሰረተ ጊዜ አንስቶ ረስተውታል ነው የምልህ፣ ረስተውታል። ስለዚህ ተቃዋሚ እንድትባሉ አንዳንድ ጊዜ አብይን የመተቸት ስራ ስሩ፣ በስሱ እንኳን። ከዛ በኋላ ካውንስል መሰረተ፣ ጸረ አማራ ሚዲያ ይዞ መጣ። ያንንም አድርጎ ርዕስ መሆን ሲሳነው መሪያችን ተገደለ የሚል ጩኸት ተከፈተ። እንደዚህ አይነት ዘመቻ ተከፈተ። መሪያችን የት ነው? አርበኛ ዘመነ ካሴ ያስገድሎታል እየተባለ ሲጮህ ከረመና በትናንትናው ዕለት መግለጫ ይዞ መጣ ማለት ነው። ያ ጩኸት ሁሉ ለምንድን ነው? እስክንድር ነጋን እንደገና ወደ ከሞተበት የሰው ጭንቅላት ውስጥ ተገደለ በሚል ዜና ለማስገባት የሚደረግ መጋጋጥ ነው። ይሄ እስክንድር ነጋ ስለተገደለ አይደለም። ከተገደለ ራሱ የሚገለው ኦህዴድ መሆኑ ይታወቃል። እነሱ ጋር ነው የሚመካከረው። ዛሬ እስክንድር ነጋ ከአርበኛ ዘመነ ካሴ ጋር ወይ ከአርበኛ ምሬ ወዳጆ ጋር ከሌሎችም ኃይሎች ጋር የሚመካከርበት ሁኔታ የለም። ስለዚህ ሀገራዊ ምክክርም ውስጥ ትናንትና ከጎኑ የነበሩ ኃይሎችን ያስገባውና ያሳተፈው እሱ መሆኑ ይታወቃል። ይህንን ዘመቻ ካስከፈቱ በኋላ በትናንትናው ዕለት መግለጫ ተብሎ ከአፋብን አባላት የተሰጠ መግለጫ ተብሎ በዚሁ ግሎባል ፋኖ ምንትስ በሚባል ሚዲያ በኩል ሲነበነብ ነበር። ምን ይላል መሰላችሁ? የድረስ ለአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ከአፋብን አባላት ይላል በጽምዶ ጉዳይ የሰራዊቱ ድምፅና ውሳኔ ሰጭነት እንዲከበር ስለመጠየቅ ነሐሴ 12 እኛ ስማችንን ለጊዜው አደባባይ ከማውጣት የተቆጠብ እኛ ማለት ጀመረ እስክንድር እንደ ጃንሆይ የአፋብን አባላት በሚል ስያሜ ይህን መግለጫ ያወጣው እስክንድር ነጋ መሆኑን የደረሰ መረጃ ያመለክታል። ከዚህ ባለፈም ጥምረቱ በሚመሰረትበት ሰዓት ላይ ከሁለት ቀጠና የተወሰነች ኃይል ይዞ ለመውጣትና ያንን ጥምረት ከብልጽግና ጎን ተሰልፌ እዋጋዋለሁ ለማለት እየተዘጋጀ መሆኑን ሰምተናል። የመረጃ ከወጣ በኋላ ተገላልጦ መሸፋፈኑ ዋጋ እንደሌለው የተረዳው
አቶ እስክንድር ነጋ በትናንትናው ዕለት በዲደብሊው ወይም ዶቼ ቬለ ታምራት ዲንሳ ገለታ ከተባለ ጋዜጠኛ ጋር ተከስቷል። እደግመዋለሁ፣ ታምራት ዲንሳ ገለታ ከተባለ ጋዜጠኛ ጋር ተከስቷል። ይኸውም ታምራት ዲንሳ ገለታ የተባለ ጋዜጠኛ ሞታል እየተባለ ነው አለ ወይ በማለት ሲጠይቀው ያን ዘመቻ የከፈቱት ደጋፊዎቹ እንደሆኑ በሚገልጽ መልኩ አይ አልተገደልኩም፣ ግን የመገደል ሙከራ እንደተደረገብኝ ሰምተው ሊሆን ይችላል ያን ዘመቻ የከፈቱት በማለት ዘመቻው ምክንያታዊ መሆኑን ያስረዳል። የግድያ ሙከራዎች አምልጫለሁ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ የምናውቃቸውም አሉ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። እና ደግሞ እጅግ መሰሪ በሆነ አካሄድ ያ የግድያ ሙከራ በአገዛዙ ብቻ ሳይሆን በሌሎች ሲደረግ መቆየቱንና ዶክመንት መደረጉን በመግለጽ በነ አርበኛ መከታው ይሁን በነ አርበኛ ዘመነ በኩል ባይታወቅም እጃቸው ረዥም የሆኑ ሰዎች ሊያስወግዱት ሞክረው እንደነበር ይገልጻል። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል። ይህንንም ነጭ ውሸት እንዲያወራ ያስደረገው አገዛዝ እንዳጫሉ ከኢንተርቪው በኋላ እርምጃ እንዳይወስድበት ያሰጋል። ምክንያቱም እስክንድር ወደ አዲስ አበባ እንደሚመላለስ ብቻ ሳይሆን በሀገረ እስራኤል ከሰለጠኑ ጠባቂዎቹ ጋር ፈረንሳይ አካባቢ እንደሚንቀሳቀስ ይታወቃል። ስለዚህ በሌሎች የግድያ ሙከራ እንደተደረገበትና ያን ሙከራ ዶክመንት መደረጉን እንዲገልጽ ካደረጉ በኋላ ከዚህ በፊት እነ ኢንጂነር ስመኘውን፣ እነ ዶክተር አምባቸውን፣ እነ በቴ ኡርጌሳን፣ እነ ሃጫሉ ሁንዴሳን፣ እነ ጀኔራል አሳምነውን በማስወገድ የሚታወቀው አገዛዝ ይህንንም ሰው እያስወግዶ ያውና ዶክመንት የተደረገው የግድያ ዶሴ በሚል ፕሮፓጋንዳ እንዳይመጣ እሰጋሉ። የኢትዮጵያን የቁርጥ ቀን ልጅ ጀግናውን አርበኛ የሻዕቢያና የወያኔ ተላላኪዎች ገደሉት በሚል ፍረጃ እንዳይመጣ በአፋብን በኩል እቅጩን ማሳወቅ ያስፈልጋል። ከእናንተ ጋር ከሆነ ያለው አስፈላጊውን ህጋዊና ድርጅታዊ ውሳኔ ወስኖ ከድርጅቱ መሸኘት፣ ከእናንተ ትግል ወጥቶ ከሄደ ደግሞ አብራችሁ አለመሆኑን በመግለጽ አገዛዙ ያቀደውን ማክሸፍ ያስፈልጋል። ከዚህ ውጭ ግን አካሄዱ ሲገመገም አብረውት ያሉት ኃይሎች ለመጥፎ ነገር እንዳጩት መገመት የሚከብድ አይሆንም። በወቅቱ ቃለመጠይቅ ያደረገለት ጋዜጠኛ ታምራት ዲንሳ ገለታም ተራ ባልሆነህ እየታገልክ ከሆነ ለምንድን ነው ሌሎች ኃይሎች ሊያስወግዱህ የሚፈልጉ ብሎ ሊጠይቀው ሲገባ ሊገሉት የሚሞክሩት ኃይሎችን የሚገልጽ በቂ ዶክመንት መኖሩን እንዲናገር ካደረገው በኋላ በቸልታ አልፎታል። ከዚያ በማስከተል አቶ እስክንድር በቃለመጠይቁ ለአፋብም መሪዎችና ለድርጅቱ እውቅና እንደማይሰጥ ከገለጸ በኋላ ጥምረቱን በጽኑ ሲኮንን ተሰምቷል። የሽግግር አመራሩ መዋቅሩን ከገለጸ በኋላ አባሉ ሳይወስን የሚካሄድ ጥምረት ቅቡልነት የለውም በማለት የአባት አርበኛውን የበቀደም ንግግር በሚያስንቅ ቀልድ ተከስቷል። የጽምዶ ኃይሎች ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎና ውሳኔ ሰጭነት የሚጠይቅ ነው። ባልም ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። የጀርባ ታሪካቸው በጽምዶ ኃይሎች ስር የተሰባሰቡ ድርጅቶች የጀርባ ታሪካቸው ስንመለከት በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችንን እያፈሰስን አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። በተረፈ በዚያ ቃለ መጠይቅ እስክንድር ከአብይ ጋር የሚያመሳስለው በርካታ ባህሪ እንዳለው አሳይቷል። 12ኛ ክፍል ላይ ማጠናቀቁና ከአንድ ሴሚስተር በኋላ ከገባበት ኮሌጅ መባረሩ እየታወቀ እንደ አብይ የትምህርት ማስረጃ ሁሉ ራሱን አሜሪካ ዩኒቨርሲቲ ምሩቅ አድርጎ ሲያስተዋውቅ የኖረው አቶ እስክንድር የአማራ ህዝብ ብቻ ሳይሆን መላው ኢትዮጵያ በጉጉት የሚጠብቁትን ድርጅትና አገራዊ ጥምረት በማንቋሸሽ የኦህዴድ አጋርነቱን አሳይቷል።
እናም ባለፈው ሻለቃ ዳዊት ያን ትዊስት ሲያደርጉ እስክንድር ተከትሏቸው እንደሚመጣ እንደተናገረው ሁሉ ከእስክንድር በማስከተል ደግሞ በፋኖ ስም በአንድና ሁለት ቀጠናዎች ሲንቀሳቀሱ የከረሙ የብልጽግና ሚሊሾች ተመሳሳይ መግለጫ ይዘው እንደሚመጡ ይገመታል። ያም የመጨረሻ የሰርጎ ገቦች ዘመቻ ሆኖ ይጠናቀቃል። ከዚህ ውጭ ግን አፋባሃ ከኤርትራም ጋር ሆነ ከህወሓት ጋር አብሮ መስራት ባልጀመረበት ወቅት አቶ እስክንድር የጦር መሳሪያ እርዳታ እንዲደረግለትና በአስመራ ቢሮ መክፈት እንዲፈቀድለት የሚፈልግ መሆኑን በመግለጽ ለአንድ አመራር ተልዕኮ ሲሰጥ የስልክ ድምፁ ተቀርቶ በብልጽግናዎች በኩል መለቀቁ አይዘነጋም። ያም ወደ ኤርትራ የሚሄድ መልእክት ሲቀበል የነበረው የአፋሕድ አመራር በጓዶቹ ተክዶ በአሁኑ ሰዓት በቂሊንጦ እስር ቤት እንደሚገኝ ይታወቃል። ዋን የተላክበት ዋነኞች መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆን የሎጂስቲክ ኃላፊ መሆን ገልጸናቸዋለን። መጀመሪያ ከዛ ቢሆንም እንካለን። አሁን የዋትሳፕ ቁጥር ነው የምታዘጋጅልኝ፣ የዋትሳፕ ቁጥር ታዘጋጅልኛለህ። የዋትሳፕ ቁጥር ላይ ይላካል። ከዛ በቃል ግን ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ስለዚህ እስክንድር ጥምረት ጠል ሆኖ ቢከሰትም በአንድ ወቅት ግን ይሄንን ጥምረት ከሁሉም አስቀድሞ ለመፍጠር ሲንቀሳቀስ እንደነበር እንረዳለን። በመሆኑም የአሁኑም ሆነ እስካሁኑ የሚዲያ ዘመቻ እንዲሁም በጋዜጠኛ ታምራት ዴንሳ ገለታ የተደረገው ቃለመጠይቅ በነ ጀዋር መሐመድና በነ ፊንፊኔ ፕሬስ እንዲሁም በነ መግበስ በኩል ሲንሸራሸር መታየቱ የእስክንድር ዓላማ ጥምረቱን ከመጥላት ሳይሆን ኦህዴድን ከመታደግ ጋር የሚገናኝ መሆኑን እንረዳለን። በዚያ ላይ ደግሞ አመራር ፖስት ሲባል ተራባል መሆን የሚፈልገው በማለቱ የተነሳ የፍላጎቱ የተፈጸመለት አቶ እስክንድር ነጋ እንደዚህ አይነት ቃለ መጠይቅ ለማድረግም ሆነ በዚያ መልክ ለመንቀሳቀስ ያለበት ደረጃ እንደማይፈቅድለት ይታወቃል። በስሩ ያሉት ብልጽግናዎቹ የሚሆኑ የፋኖ አመራር ተብዬዎች ያን ቃለ መጠይቅ እንዲያደርግ ካልፈቀዱለት በቀር አንድ የፋኖ አባል ተብዬ በዚህ ልክ የሚፈነጭበት አግባብ እንደሌለ ይታወቃል። የደደብሊው ዶቼ ቬለ ጋዜጠኛው አቶ ታምራት ዴንሳ ገለታ ደግሞ አንድ መገናኛ ሰው ያለ ኃላፊነቱ ቃለ መጠይቅ እንዳደረገ ይቁጠረው፣ በዚያ ላይ አንተ ተራ ባልሆነ ሳለ በዚያ ልክ ሊገሉ የሚፈልጉን ለምን ነው ብሎ ሊጠይቀው ሲገባ ኦህዴድ የሚፈልገው አይነት የኦቢኤን ጋዜጠኛ መሆኑን መርጧል። ከሙያው ይልቅ ብሔሩ ባይጫነውና የሚተላለፈው መልእክት ለፖለቲካዊ ፍጆታ ባይፈልገው ኑሮ እስክንድርን ቃለመጠይቅ ማድረግ አንድ ወታደር ጋብዞ ኢታማዦር እንደማጫወት የሚቆጠር መሆኑን ይገረዳ ነበር። በተረፈ አቶ እስክንድር ከመጋረጃ ጀርባ ተቀምጦ በአማራ ትግል ላይ ዘርፈ ብዙ ነውር በመፈጸም ፈንታ በግልጽ መምጣቱ ይበል ያሰኛል። አፋብንም ከአባልነት ጭምር አግዶ ህጋዊ እርምጃ ይወስዳል ተብሎ ይታሰባል። የተወሰነው ለእስክንድር ኃይል ለብልጽግና ገብቶ ሲገብር በትክክለኛው መስመር ገብቼ መታገል እፈልጋለሁ ብሎ ትግሉ ከተቀላቀለውና ከአብዛኛው የብልጽግና ኃይል መካከል የተወሰነው አሁንም ወደ አገዛዙ ለመግባት ቀብድ መቀበሉን መረዳት ይገባል። እነ ኮሎኔል ፋንታውን የምክክር አዳራሽ ረግጠው ወጥተው በማንነታችን የተነሳ እየተንቋሸሽን ነው ማለታቸው በተሰማበት አብንና ብአዴኖች ሳይቀሩ ኦህዴድ ጋር አብሮ መስራት እንደማይቻል ተረድተው መጣመርም በናፈቁበት ወቅት ከቻለ ጥምረቱን አፍርሶ ካልቻለ ደግሞ ለብቻው ተቀንሶ ወደ ኦህዴድ የምገባ ማዕከል ለመግባት የተዘጋጀ ኃይል መኖሩ መገንዘብ ይገባል። በመጨረሻም እስክንድር በዚያ ቃለ መጠይቅ በማይመለከተው ኃላፊነት ተንቀሳቅሷል። እርሱ የመሰረተው አፋሕድ ተደራድሮ የምክክር አዳራሽ ሲያሞቅ መክረሙን ዘንግቶ የአፋብን አመራር ሆኖ በመከሰት ከነ ፈንታው ሙሃቤ፣ ማስረሻ ሰጤ፣ ፍቅሩ ሞርዬ ተርታ የሚመደብ ውዳቂ ፕሮፓጋንዳ ለመንዛት ሞክሯል። ፋኖም በገዳይነት ወንጅሏል። ብዙ የተለፋበትን ጥምረት አንቋሿል። የአገዛዙ ኤጀንት መሆኑን በግልጽ አሳይቷል። ከምንም በላይ ደግሞ የሀገርና የሕዝብ ጉዳይ የማይገደው እሱ ሊቀመንበር እስካልሆነ ድረስ ድርጅት ቀርቶ አገር ቢፈርስ የማያሳስበው ራስ ወዳድ ሰው መሆኑን አመላክቷል። በተረፈ በአንድ ወቅት በአቶ እስክንድር ጽኑ እምነት የነበረውና ባህሪውን እና ዓላማውን ሲረዳ የራቀው አቶ ሀብታሙ የዚህን ሰው አካሄድ በማመላከት ረገድ በአሁኑ ሰዓት ማለት ነው እየተጫወተው ላለው ሚና ያለኝን ምስጋና በመግለጽ እስክንድር ነጋ ትናንት ያደረገውን ቃለመጠይቅ በተመለከተ ያዘጋጀሁትን ፕሮግራም በዚሁ ቋጫለሁ።
ውድ ጠለስ ሚዲያ ቤተሰቦች እንግዲህ እስክንድር ነጋን በተመለከተ አዘጋጀነው ፕሮግራም ይህን ይመስል ነበር። በተከታታይ መቼም በጠለስ ሚዲያ ልክ ይህንን ሰውዬ የታገለ ያጋለጠ ሚዲያ አለ ተብሎ አይታሰብም። ከበፊት ጀምሮ ማለት ነው። ብዙዎችን በገንዘብ አሰልፎ ከጎኑ አሰልፎ ጸረ አማራ እንቅስቃሴ በሚያደርግበት ሰዓት አስቀድመን የሰውየውን ማንነት ተረድተን ለእናንተ ለማሳወቅ ድረስ እናደርግ ነበር። ባለፈው ሻለቃን ስንተች የነበረው ከዛ በማስከተል የሚመጣውን ኃይል ስለተረዳን ነው። አንድ በጸረ አማራ እንቅስቃሴ ውስጥ የሚንቀሳቀስ ሚዲያ ከዛ ሚዲያ ጀርባ ያለውን ኃይል ስለተረዳን ነው። ሌላ ምንም አይነት ምክንያት ስለነበረን አይደለም። እና ቀን ሲጠብቅ ቆይቶ አድፍጦ ሲጠብቅ ቆይቶ መጨረሻ ላይ እያጋለጥን እርቃኑን እያስቆምን ስላስቸገር ነው ወደ አደባባይ ለመምጣት ተገዷል እስክንድር ነጋ። እና ትናንት ያደረገው ቃለመጠይቅ አጭር ቃለመጠይቅ ነው ማለት ትችላላችሁ። ግን ውስጡን ስትመለከቱ በውሸት የተሞላ በዝባዝንኬ የተሞላ መሆኑን ትረዳላችሁ። በእያንዳንዱ አረፍተ ነገር ውስጥ አንዳንዱ ውሸት ታገኛላችሁ። በስነ ስርዓት ልታዳምጡት ትችላላችሁ። በእያንዳንዱ አረፍተ ነገር ውስጥ አንዱ ውሸት ታገኛላችሁ። ለምሳሌ ግድያን በተመለከተ እሱ ሞትኩ የሚለውን ዜና ሲያንሸራሽር እንደከረመ ትረዳላችሁ። ለዛም ነው ይሄ ጥያቄ ሲቀርብለት አይ የግድያ ሙከራ እንደተደረገብኝ ስለሰሙ ይሆናል አለ። የግድያ ሙከራ እንደተደረገበት ሲሰሙ ግን መትረፉን መስማት አልቻሉ። አስባችሁታል? ምን አይነት ተራ ዋሾ ሰው እንደሆነ ነው በዚህ የተረዳሁት። በተረፈ ድርጅቱንም እውቅና አልሰጥም ብሏል። ህገወጥ አድርጎ ፈርጆታል። የድርጅት አመራሩም ህጋዊ እውቅና ያለው አይደለም፣ ህጋዊ ግራውንድ ያለው አይደለም ከሌሎች ጋር ለመጣመር በማለት ጥምረቱን ብቻ ሳይሆን አፋብንንም ለማፍረስ ሞክሯል። እኔ በበኩሌ ደስ ብሎኛል። በዚህ መልኩ በግልጽ በመምጣቱ ደስ ብሎኛል። ባለፈው ሻለቃው ሲመጣ እስክንድር እንደሚመጣ ገልጬ ነበር። አሁን ደግሞ ነግራችኋለሁ። 1-2 ቀጠና ውስጥ እስካሁን ድረስ በፋኖ ስም ሲንቀሳቀሱ የነበሩ የብልጽግና ሚኒሾች ራሳቸውን ገልጠው ወደፊት የሚመጡበት ጊዜ ከፊታችን እየመጣ ነው ብዬ አስባለሁ። እዚህ ጋር በተገናኘ ዘግይቶ በደረሰ መረጃ መሰረት በአርበኛ እስክንድር ነጋ ላይ የአፋብኃ ፖሊት ቢሮ ውሳኔ ማስተላለፉን ሰምተናል። መጨረሻው አካባቢ እንደዚህ ይላል። ክሱን ከቀረበው ሪፖርት ከቀረቡ ማስረጃዎች ተከሳሽ ከሰጠ የእምነት ቃልና ተላልፏቸዋል ከተባሉ ድንጋጌ አንጻር ተከሳሽ ጥፋት ፈጽመዋል ወይም አልፈጸሙም፣ ከፈጸሙስ ምን ሊቀጡ ይገባል የሚል ጭብጥ በመያዝ መርምረናል ይላል። እንደመረመርነው ድርጅቱ በቀን 9/5/2018 ዓ.ም የተጻፈ አማራ ፋኖ ብሔራዊ ንቅናቄ ምስረታ መግለጫ ለተከሳሽ የተሰጠውን ኃላፊነትና ርዕዮተ ዓለም የአማራ ብሔርተኝነት ምርጫ የሚያሳይ ሲሆን በአንጻሩ ተከሳሽ በድርጅቱ የተሰጠውን ኃላፊነት እንደማይቀበል በቀን 12/5/2018 ዓ.ም በደብዳቤ በመጻፍ ለድርጅቱ ያስገባ መሆኑን ያሳያል። በሌላ በኩል ኃላፊነቱን እንደማይቀበል ካስታወቀ በኋላ በቀን 26/8/2018 ዓ.ም አዲስ አበባ ሚዲያ ካውንስል ሲቋቋም ሀሳቡን ያመነጨው ሰዎችን ያሰባሰበውና ያቋቋመው ተከሳሽ ስለመሆኑ ለመርማሪ ኮሚቴ የሰጠው ቃል ያመለክታል። ይህንን የሚዲያ ካውንስል ሲያቋቁምም የድርጅቱ የአፋብኃን ፍቃድ አለመጠየቁን ይህን የሚከለከል ህግ መኖሩን እንደማያውቅ ነገር ግን ከተጠያቂነት እንደማይድንና የእምነት ክህደት ቃሉን ሰጥቷል። ከዚህ በተጨማሪ አፋብኃን የተመሰረተበትና ከሚመራበት የአማራ ብሔርተኝነት ርዕዮተ ዓለም ተቃራኒ የአዲስ አበባን ህዝብ ለማደራጀት አስበው የሚዲያ ካውንስሉ እንዳቋቋሙ ቃላቸውን ሰጥተዋል ይላል። ምደባን አለመቀበል ተከሳሽን በግልጽ የፈጸሙት ድርጅቱን በጥፋተኝነት በደንቡ በግልጽ ያስቀመጠው መሆኑ አዲስ አበባ ካውንስል ምስረታ አዲስ አበባ የሚኖር አማራ ጠላት ካስቀመጠው የአማራ ክልል ውጭ ሆኖ በአማራነት ተደራጅተው እንደሚታገለው ወለጋ፣ መተከል እንደሚኖረው አማራ ሁሉ በድርጅቱ ማዕቀፍ ውስጥ ሆነው ሊታገሉ የሚገባ እንጂ በሌላ የትግል መስመር አለመሆኑን በመገንዘብ ድርጅቱ የትግል መስመር መርጦ የጨረሰውንና አዲስ አበባ ጉዳይም የአማራ ጥያቄ ሆኖ ሳለ ተከሳሽ ለሌላ ዞር ጥፋት በሚያመች ሁኔታ የአዲስ አበባ ህዝብ በአማራነቱ እንዳይደራጅ አዲስ አበባም የሸዋ አካል ሳይሆን የሌሎች ማዕከል ነው የሚል የአማራ ጥቅም በተጻራሪ የቆመ የትግል መስመር ይዞ አደረጃጀት መመስረቱ የድርጅቱን ውሳኔ የሚጻረር በመሆኑ በጥፋትነት ሊታይ የሚችል መሆኑ ግልጽ ጉዳይ ሆኗል። ሲጠቃለል ተከሳሽ በሁለቱም ክሶች የተጠቀሱትን ድንጋጌዎች በመጣስ ከባድ የሥነ ምግባር ጥፋት በፈጸማቸውም በሌላ ማስረጃ ሊስተባበል የማይችል ሐቅ መሆኑን ያስረዳል። እነዚህን ጥፋቶች የፈጸመ ሰው ደግሞ በከባድ ቅጣት እንደሚቀጣ ተቀምጧል። ከባድ ቅጣት ደግሞ በመመሪያ እንደሚገለጽ የደንቡ አንቀጽ 72 ያመለክታል። በሕግና ስነ ስርዓት መምሪያ ቁጥር 8/2018 አንቀጽ 32 መሰረት ደግሞ ከባድ ቅጣት ማለት ከ3 ዓመት እስከ ዕድሜ ልክ እስራት የሚያስቀጣ መሆኑን ይደነግጋል። ስለሆነም ተከሳሽ ከዚህ ቀደም በትግል ላይ በሁሉም ቀጠና አደረጃጀት በመክፈል አማራ ፋኖ ታጋይ እርስ በርስ እንዲጫረስ ማድረጋቸው በማክበጃነት
የአማራ ፋኖ ትግል ከመጀመሩ በፊት ለትግል ምሳሌ በመሆን ካበረከቱት አስተዋጽኦና የትግል ተነሳሽነት በማቅለያነት ተይዞላቸው በ5 ዓመት እስራት እንዲቀጡ እንዲሁም በከባድ ቅጣት የተቀጣ አባልነቱ እንደሚቋረጥ የደንቡ አንቀጽ 753 የሚደነግግ በመሆኑ ከአባልነት እንዲሰናበቱ የመሰረቱት የሚዲያ ካውንስል ደግሞ ከአፋብን ድርጅታዊ መስመር አንጻር ተቃራኒ መሆኑ ተገልጾ በመግለጫ ክልከላ እንዲጣልበት ውሳኔ ሊተላለፍ ይገባል በማለት በ5 ዓመት እስራት እንዲቀጣ እስክንድር ነጋ መወሰኑን የደረሰ መረጃ ያመለክታል። ከአባልነትም የተሰረዘ መሆኑን ዛሬ የወጣው መረጃ ያመለክታል። በጣም ታግሰውታል ብዬ አስባለሁ። እስክንድር ነጋ መታሰር የሚገባው ሰው አልነበረም። ወደ ትክክለኛው መስመር ቢመጣ ኑሮ እድል ተሰጠው፣ ሹመት ተሰጠው። ያ ሁሉ ሲያጠፋፋ ከርሞ ሹመት ተሰጠው። ያንን ሹመት አልፈልግም ብሎ ተራባል ሆናለሁ አለ። ግን አሁን ደግሞ እያደረገ ያለው ነገር ከተራባል የሚጠበቅ አይደለም። አንድ ወታደር በኢታማዦር ጉዳይ ኢታማዦርን ወክሎ ሊናገር ይችላል። እሱ እያደረገ ያለው እንደዛ ነው። አባላቱ እኮ አመራር መምረጥ ያስፈለገው ተወክሉኛላችሁ ብሎ እኮ ነው። የእናንተ ውሳኔ የኔ ውሳኔ ነው፣ መሪዎች ናችሁ። ስለዚህ እናንተ ተንቀሳቅሳችሁ ወደ ድል ጎዳና እንድታስገቡ ብሎ ከወከለ በኋላ በእያንዳንዱ ጉዳይ ላይ አባሉን ሳታወያይ ምናምን እያሉ ለማፈራረስ መሞከር ልክ አይደለም። በስልክ እየተመረጠ አንድ ቀን በአካል ሳይገኝ ደረጀ በላይም በአካል አግኝቶት አያውቅም። በነገራችን ላይ ሀብቴ ወልዴ ጋር አብሮ ሲሰራ በአካል አግኝቶት አያውቅም። ከነመከታው ውጭ ያለውን ኮሎኔል ፈንታውን አግኝቷቸው አያውቅም። ማስረሻ ሰጤን አግኝቶት አያውቅም። ለአንድ ቀን በአካል ሳያገኛቸው በስልክ እየተመረጠ ራሱን እንደ ሊቀመንበር ድርጅቱን አፋሕድን ደግሞ እንደ ድርጅት ተቀበሉኝ ሲል የነበረው ሰውዬ አሁን ላይ ድርጅት የማፍረስ እንቅስቃሴ ውስጥ ገብቷል። የአዲስ አበባ ሚዲያ ካውንስል በሚል ስያሜ የሆነ ሚዲያ ግሩፕ አቋቁሞ አማራ ትግል ሲያጠለሽ ሲከፋፍል ነው የከረመው። ከዛ ባለፈ እነ ጀዋር ጋር ደግሞ ተናቦ መምጣቱን ልብ ማለት ያስፈልጋል። የተያዘው ህይወት የሚጠፋበት ትግል ነው። የህልውና ትግል ነው። የህልውና ትግል ላይ ደግሞ እስክንድር ነጋ እስካሁን ድረስ ከበቂ በላይ ጥፋት ፈጽሟል። ከበቂ በላይ ማለት ነው። ከዚህ በላይ ግን ጥፋት እንዳደርስ ሊፈቀድለት አይገባም። እኛ የምንፈልገው እንደ ሌሎች አርበኞች ሁሉ መሪ ሆኖ የአማራን ትግል በድል ጎዳና እንዲጎሰግስ እንዳደርገው ነበር። እስክንድርን የማደንቀው ሰልፍለስ ነው እያልኩ ነበረ። በኋላ ሲረጋገጥ ግን ጉዲቪል ተብሎ የሚገለጽ ሰው ነው የተገኘው። በጣም ራስ ወዳድ ይሆናል። ዋሾም ሆኖ ነው የተገኘው። ለህዝብ ትግልም ደንታ እንደሌለው ነው የተረጋገጠው። ከየትኛውም ብሔርተኝነት በላይ የአማራ ብሔርተኝነትን በስጋት የሚመለከት ሰው መሆኑ ነው የታየው። ስለዚህ ብዙ ጉዳት አድርሷል። ብዙ ጀግኖችን አገዳድሏል። እና አርበኛ አሰግድ ከትግል ሜዳ ለቀው እንዲወጡ አድርጓል። ሸዋ ላይ ብዙ ጀግኖች እንዲረሸኑ አድርጓል። የስነ ምግባር ጥሰት ፈጽማቸዋል እያለ እርምጃ ሲወስድ ነበር። እነ ሻለቃ ግርማ ፈሊም ማስታወስ በቂ ነው። ትናንት አባት አርበኛውም እንደዚሁ በቁጥጥር ስር ውለው ነበር። በሱ ትእዛዝ መሰረት አይደለም። አባት አርበኛው ማንረሳቸው ጋሽ ተስፋዬ መካሽ መጨረሻ ላይ በድሮን ተገለዋል ማለት ነው። ስለዚህ ይህ ሰውዬ በዚህ መቅበዝበዙ ከቀጠለ አገዛዙን ስለሚያጠፋው እኔ አዲስ አበባም እየገባ እንደሚወጣ መረጃ ሳደርሳችሁ ነበር እና የተላለፈው ውሳኔ ተገቢ ነው፣ ለእሱም ጠቃሚ ነው ብዬ አስባለሁ። ሰውየው እየሰራ ያለው ነገር ብዙ ጥፋት እያደረሰ ስለሆነ በሚዲያዎቹ አማካኝነት ብዙ ጉዳት እያደረሰ ስለሆነ አፋብን ራሱን ለመታደግ ትግሉም ቀልድ አለመሆኑን ለማሳየት ውሳኔ ማስተላለፍ ነበረበት። በዚህም መሰረት 5 ጣሪ ኮሚቴ አባላት ያሉት የምርመራ ሪፖርት በሰነድ ማስረጃነት አረጋግጦ የ5 ዓመት እንዲቀጣ ማስተላለፉንና ይህም ውሳኔ ተፈጻሚ እንዲሆን ትዕዛዝ መተላለፉን የደረሰ መረጃ ያመለክታል። ተረፈ ከእስክንድር ቃለመጠይቅ በላይ ሶሻል ሚዲያ ላይ ትልቅ ኢሹ የሆነ ጉዳይ አለ። ይህም ኢሹ አቶ ገዱ ይመለከታል። አቶ ገዱ በሀገረ አሜሪካ ፓርኪንግ እየሰራ መሆኑን የሚገልጽ ቪዲዮ ጸረ አማራ ተብዬዎቹ አቶ ገዱን ያዋረዱ መስሏቸው እንደዚህ አይነት ቪዲዮ አውጥተዋል። ይሁንና ከነሱ በተቃራኒ የሆነ አጸፋ ሶሻል ሚዲያ ላይ እያስተናገዱ ይገኛሉ። ይሄ እኮ አቶ ገዱን እንዲከበር የሚያደርገው ነው። አቶ ገዱ ሙሰኛ ዘራፊ አለመሆኑን የሚገልጽ እኮ ነው። ዛሬ ባዕድን አመራሮች በክሪፕቶ ማይኒንግ እንኳ ምን ያህል ሚሊዮን ዶላር እየሰሩ እንደሆነ የሚገልጽ መረጃ ደርሶኛል። አቶ ገዱን ለማዋረድ ብለው ይሄ ቪዲዮ ፎቶ እንዲወጣ ያደረጉ ሰዎች በክሪፕቶ ማይኒንግ ብቻ ተሰማርተው 3 ሚሊዮን ዶላር ከአንድ ካምፓኒ መብላታቸውን የሚያረጋግጥ መረጃ ደርሶኛል። ይሄ መረጃ ሲወጣ መቼም ለደህንነት ራሱ አደጋ ነው።
አደጋ ነው እና አቶ ገዱ ያሳየው ነገር ሀቀኝነቱን ነው፣ ታላቅ ሰውነቱን ነው፣ ዝቅ ብሎ ለመኖር የማይቸግረው ሰው መሆኑን ነው። ትናንት በኢትዮጵያ ደረጃ ማለት ነው በስልጣኑ ሁለተኛ ሰው የነበረ ቢሆንም በተለያየ ኃላፊነት ውስጥ ሲሰራ የነበረ ሰው ቢሆንም ግን ለህዝብ ሲያገለግል የኖረ አመራር መሆኑን ያመላከተ ነው። እኔ አቶ ገዱን ባገኘው በዛ ሰው ፈንታ ማለት ነው ፓርኪንግ ውስጥ አገኘው ብሎ ሊያዋርድ አስቦ ፎቶ ወይም ቪዲዮ ያነሳው ሰው ቢሆን ኖሮ ከእግሩ ስር በርከክ ብዬ ለሱ ያለኝን ክብርና አድናቆት ገልጽልን ነበር። አንተ በጣም ሀቀኛ ሰው ነህ። የምር ነው የምልህ። ብልጽግና ከተባለ ሙሰኛ ስርዓት ውስጥ እስከ ውጭ ጉዳይ ሚኒስተር ድረስ ስትሰራ ኖረህ ዛሬ እዚህ ቦታ ላይ መገኘት ዘራፊ ያለመሆኑን የሚያመላክት ነው እና በርታ ብዬ ላበረታታው ነበር የምችለው፣ ወይ ደግሞ ፎቶውን ከለጠፍኩም ብርታቱን ለመግለጽ ምን አይነት ሰው መሆኑን ለመግለጽ እንጂ ለማንቋሸሻ አስቤ እንደዚህ አይነት ክቡር ቪዲዮ ልለቅ አልችልም ነበር። እና ያሳየው ነገር ምንድነው? ያንን ፎቶ የለጠፈው ያንን ቪዲዮ የለጠፈው ሰው ምን አይነት ያደፈ ጭንቅላት እንዳለው ያመላከተ ነው። ይሄው የእስክንድር ሚዲያ ነው አስቀድሞ ይህንን ቪዲዮ ሲያንሸራሽር የነበረው። እኔንም ታግ አድርጎኛል። ቲም ገዶች ምናምን ብለው ታግ አድርገውናል። ይገርማቸዋል። እንግዲህ ከትናንት በፊት የነበረውን ጨዋታ የምታስታውሱ ከሆነ ገዱ አንዳርጋቸው ማለት የራሱን ቲም መስርቶ $1,000,000 እየከፈለ በተለይ ደግሞ የወሎ ልጆችን ማለት ነው $1,000,000 እየከፈለ ጋዜጠኛ አርበኛ የሚገዛ ባለሀብት ነበር ከትናንት በፊት ማለት ነው። እንደዚህ አይነት ዘመቻ ሲከፍቱ የነበሩ ሰዎች ደግሞ ትናንት ይህንን ፎቶና ቪዲዮ ለጥፈው የፓርኪንግ ሰራተኛ ነው የእናንተ ገዱ የሚል ዘመቻ አቀጣጥለዋል እና በጣም አሳፋሪዎች ናቸው። ይህንን በተመለከተ ዋሲሁን ተስፋዬ የሚከተለውን አለ። ገዱ አንዳርጋቸው ንጹህ እንጀራ ከመሸ ፌስቡክ ላይ የቀድሞ የአማራ ክልል ፕሬዝዳንት ኋላ ላይም የኢትዮጵያ ውጭ ጉዳይ ሚኒስትር ሆነው ያገለገሉት አቶ ገዱ አንዳርጋቸው በሀገረ አሜሪካን ፓርኪንግ ስራ ሲሰሩ የሚያሳይ ቪዲዮ አየሁ። አይደለም የአንድ ክልል ፕሬዝዳንት አይደለም የውጭ ጉዳይ ሚኒስትር የነበረ ሰው ይቅርና ተራ የገቢዎችና ጉምሩክ ሰራተኛ እንዲሁም በተለያየ የመንግስት ቢሮዎች ያሉ ኃላፊዎች ዱባይ ውስጥ ቪላ በሚገዙበት ዘመን ተራ ባለስልጣን በዘመድ አዝማዱ ስም ሚሊዮኖችን በባንክ በሚያስቀምጥበት ጊዜ የሀገርን ሀብት በውጭ ባንኮች የሚያስቀምጡ እልፍ ባለስልጣናት ባየንበት ዘመን ልጆቻቸውን በአውሮፓና አሜሪካ የሚያስተምሩ ሙሰኞች በሞሉበት ጊዜ ገዱ አንዳርጋቸው የሚባል ሰው ፓርኪንግ እየሰራ ይገኛል ሲባል የማይገርም ማን ይኖራል? አቶ ገዱ ስለሚያራምደው ፖለቲካዊ አመለካከትም ሆነ ሌላ ነገር ግድ የለኝም። በስልጣን በነበረበት ጊዜ ከዚህ ሀገር ሳይዘርፍ በመኖሩ ግን በአክብሮት እጅ ለመንሳት እገደዳለሁ። ማንም ሰው ይሄንን አለማድነቅ አይችልም። አቶ ገዱ ቢፈልግ እኮ ይሄኔ በአሜሪካን ባንኮች 100 ሚሊዮኖችን ማስቀመጥ ይችል ነበር። ሆኖም አላደረገውምና ዛሬ ላይ ፓርኪንግ ተቀጥሮ እየሰራ ህሊናው ሳይወቅሰው የሰላም እንቅልፍ ተኝቶ ያድራል። እሱ ብቻ አይደለም፣ ልጆቹም የገዱ አንዳርጋቸው ልጆች በመሆናቸው እየተከበሩ እድሜ ዘመናቸውን ሳይሳቀቁ መኖር ይችላሉ። የሌባ ልጆች አይደሉም። ብቻ የገዱ ንጹህ እንጀራ ያስቀናል አለ። በሙስና ያልቆሸሸ ከደሃ ሀገር ከተዘረፈ ገንዘብ ጋር ያልተነካካ ንጹህ እንጀራ በማለት ዋሲሁን ተስፋዬ በሚገርም መልኩ የተሰማውን አግራሞት ገልጿል። እኔም ይህ ሀሳብ የሚገዛኝ ነው። በተረፈ ግን ይህን ቪዲዮ እያንሸራሸራችሁ ያላችሁ ሰዎች የራሳችሁን ጤነኝነት መጠራጠር አለባችሁ። የአእምሯችሁን ጤነኝነት መጠራጠር አለባችሁ ማለት ወዳለሁ። ባለፈው ኢንጂነር ይልቃል በሚዲያ ቀርቦ ቃለመጠይቅ ቀርቦ ነበር፣ በሮሃ ሚዲያ ማለት ነው። እና የአቶ ገዱን ፎቶ ቪዲዮ የሚያንሸራሽሩት ፌስቡክ ላይ ውርውር የሚሉ ብሎ የገለጻቸው ሰዎች ናቸው። ፌስቡክ ላይ እንደ ዝንብ ውርውር የሚሉ ብሎ የገለጻቸው አሉ፣ ስኳድ በሚል ስያሜ የሚጠሩት እና እነዚህ ቀፋፊ ፍጡራን የሚያስቀይመውንና የሚያኮራውን ነገር ለይተው የማያውቁ በመሆናቸው የተነሳ እስከዛሬ ትምገዱ እያሉ የሌለ የማይሰራውን ነገር ማለት ነው ጋዜጠኛውን አርበኛው ሁሉ በሱራ አድረይተው $1,000,000 የሚከፍል አድርገውት ነበር እና ይሄ ፎቶ ቪዲዮ ሲወጣ ድምፃቸውን ማጥፋት ነበር የሚጠበቅባቸው። ምክንያቱም እስካሁን ሲሰሩ ከነበረው ፕሮፓጋንዳ ጋር አብሮ የሚሄድ ስላልሆነ እነሱ ግን እፍረት የሌላቸው በመሆናቸው የተነሳ እንደገና የፓርኪንግ ሰራተኛ ነው የእናንተ አመራር በሚል ብሽሽቅ ተከስተዋል። እነዚህ ሰዎች ግን ትናንት ኢንጂነር ይልቃል ቅጭቅጩን ስለነገራቸው ሲወራጩ የነበሩ ሰዎች ናቸው። በነገራችን ላይ ስለ ኢንጂነር ይልቃልም የሆነ ነገር ማለት ይፈልጋሉ። ኢንጂነር ይልቃል
በእውቀት እና አሁን ላይ በንባብ ማለት ነው ራሱን እያዳበረ የመጣ የበሰለ ፖለቲከኛ መሆን መጀመሩ መናገር እፈልጋለሁ። ተስፋ ከማደርግባቸው እንግዲህ የበፊት አስተላለፉ ምንም ሊሆን ይችላል። ሁሉም ሰው በተመሳሳይ ጊዜ አማራ ብሔርተኛ ሊሆን አይችልም። አሁን ላይ ግን በየሚዲያ እየመጣ የሚናገረው ነገር ከኔ ጆሮ ጋር ስሙሙ ነው። የአማራ ብሔርተኛ መስመር ውስጥ እንደገባም ተረድቻለሁ እና በዚህ ፖለቲካ ውስጥ ኢንቮልቭ የሚያደርጉ አማራዎችን በሙሉ እየዘለፍክ እያንቋሸሽክ እድፍ ጉድፍ እየፈለክ የምታባረር ከሆነ እመነኝ የአማራ ትግል እንኳን አጋር ይቅርና ባለቤት ሊኖረው አይችልም። ዛሬ በፖለቲካው ውስጥ የሚንቀሳቀሱ ስንቱ ኤሊት እኮ አለው። አማራ እኮ ነፍ ልሂቅ አለው፣ ነፍ ኤሊት አለው። ያ ኤሊት ግን በሌሎች መስዋዕትነት ነፃ መውጣት የሚፈልግ ነው። አቅሙን መጠቀም በአቅሙ ልክ ማበርከት የሚፈልግ አይደለም እንጂ እኮ የአማራ ሕዝብ የምሁር ችግር የለበትም። ፖለቲካው ውስጥ ግን እየተንቀሳቀሱ ያሉ ሰዎች በጣት የሚቆጠሩ ናቸው፣ ትንሽ ናቸው። አቶ ገዱ በትክክለኛ መስመር ሲከሰት እሱንም በስም ማጥፋት ዘመቻ የምታሳድድ ከሆነ አረጋና ተመስገንን ለምን ትወቅሳቸዋለን? ንገረኝ። ገዱ የተሰማራበት መስመር ስህተት ከሆነ ለምንድን ነው አረጋና ተመስገን ጥሩነህን የምትወቅሳቸው? የነሱ ትክክል ነው። ትናንት ኢሳት ውስጥ የነበሩ ሰዎች በቅዋሜው ጎራ ያሉትን የምትወቅሳቸው ከሆነ እነ ብርሃኑ ነጋን ልትፈቅድላቸው ይገባል፣ ልትዋቸው ይገባል። ምክንያቱም እነሱ ትክክል ናቸው። በዛው መስመር ውስጥ መቀጠላቸው ትክክል ነው። በተመሳሳይ መልኩ እነ ኢንጂነር ይልቃልን የምታንቋሽሽ ከሆነ እነ በለጠ ሞላን እነ ጋሻውን ልታዋድሳቸው ይገባል። በትክክለኛ መስመር ናቸው ልትላቸው ይገባል። ልደቱ አያሌው ሲመጣ እሱንም ቅንጥቅጡም ብሎ ማባረር፣ ኢንጂነር ይልቃል ሲመጣ ቅንጥቅጡም ማለት እዛ ጋ ቲም ላቀ እያልክ መፈረጅ፣ ቲም ገዱ እያልክ መፈረጅ፣ ሁሉንም ማለት ነው ሁሉንም እና ይሄ ጠላት ስራ ነው። የአማራ ትግል ባለቤት እንዳይኖረው የማድረግ ስራ መሆኑን መረዳት ያስፈልጋል። በተረፈ ግን አቶ ገዱ ላከብረው እገደዳለሁ። በነገራችን ላይ የገቢ ማሰባሰቢያ መድረክም ሊዘጋጅለት ይገባል። ይህንን ሀሳብ ፌስቡክ ላይ ሳንሸራሽረው ይኸው ሪያክሽኑ እንደምታዩት ነው። ሰዎች በጣም ደስተኛ ናቸው። አቶ ገዱን መደገፍ ያስፈልጋል። ፈልጎም ይሁን ሳይፈልግ እዛ ቦታ ላይ የተገኘው ሊደገፍ ይገባል። ምናልባት የገንዘብ ችግር ላይኖርበት ይችላል። እንደ ሽልማትም እንደ እውቅናም ግን ብልጽግናዎች ያንን ፎቶ ቪዲዮ ያመጡት ነገ ሳባረራችሁ አመራሩም ማለት ነው፣ ነገ ሳባረራችሁ እንደዚህ ነው ፓርኪንግ ሰራተኛ የምትሆኑት፣ ወደ ውጭ ሀገር ሄዳችሁ የጽዳት ሰራተኛ የፓርኪንግ ሰራተኛ ነው የምትሆኑት የሚል መልእክት ለማስተላለፍ ተፈልጎ ነው። ግን አቶ ገዱ ደግሞ በህዝብ ዘንድ ያለው ቅቡልነት እንዲጨምር ነው ያደረጉት። በህዝብ ዘንድ ያለው ቅቡልነት የብልጽግናዎች አስተሳሰብ ከህዝብ አስተሳሰብ ጋር አብሮ እንደማይሄድ ያሳየ ነው። በጣም የወረደ ጭንቅላት፣ በጣም ሎው የሆነ አይኪው እንዳላቸው ያሳየ ነው እንጂ ይሄ እኮ የሚያስከብር ጉዳይ ነው። አዳነች አቤቤ በሀገር አሜሪካ 2 ቤት አላት። ትናንት የሸገር ከንቲባ የነበረው ካናዳ ሂዶ በ$2 ሚሊዮን ቤት ገዝቶ ተመልሷል። ሽመልስ አብዲሳ ኢትዮጵያ ውስጥ ሳይቀር በርካታ ፋብሪካዎች አሉት። አቶ ገዱ አንዳርጋቸው በዚህ ልክ እየተቃወመ የሚገኘው አገር ቤትም ንብረት ባይኖረው ነው። ንብረት ቢኖረው ኖሮ እንደ አቶ ልደቱ ሎጂ እንደ አቶ ልደቱ መኖሪያ ቤት ሁሉ ሲያግዱት እና ሲወርሱት እንመለከት ነበር። ንብረት ስለሌለው ነው። በሀገር ቤት ያፈራው ንብረት ስለሌለው ነው። እንደነደመቀ መኮንን ያፈራው ስለሌለው ነው። የብልጽግና ተራ የሚባለው ባለስልጣን ዛሬ አባቴ ሚሊዮነር መሆን አስጠልቶት ቢሊዮነር የሚሆንበትን መንገድ እያፈላለገ ባለበት ሰዓት ላይ ጠቅላይ ሚኒስተር ተብዬው በአንድ ካምፓኒ ብቻ $15 ቢሊዮን ካፒታል ማስመዝገቡ በምትገልጽ ሀገር ውስጥ እንደ አቶ ገዱ ያለ ባለስልጣን መገኘቱ በእጅጉ የሚያስገርም ነው። ይህም ሊመሰገን የሚገባው ነው ብዬ አስባለሁ። ሌላው የጃዋር የቅስቀሳ ውጤት ያመጣውን ፍሬ አስገኘውን ፍሬ ይመለከታል። ዛሬ አንድ ቪዲዮ ተለቆ ነበር። ጠዋት ከመኝታዬ ስነሳ አለቀስኩ። ያን ቪዲዮ ስመለከት አለቀስኩኝ። ንጉሴ ዋለልኝ ነበር ፎቶውን የለቀቀው፣ የቢዛሞ ሰብሳቢ ማለት ነው፣ ፌስቡክ ገጹ ላይ እና ወደ ተቃጠለ ሰፈር በሄዱበት ሰዓት ላይ አንዲት እናት ከተገደለች 3 ቀን ያለፋት እናቷ አስከሬን ተንተርሳ በረሃብ እየተቆራመደች አገኟት። እንዴት አእምሯችሁ እስከገባ በፍጹም ሊወጣ የማይችል ቪዲዮ ነበር። ሊወጣ የማይችል ማለት ነው። መናገር ተስኗት ሕፃኗ እናቷ ከተገደለች 3 ቀን ሆኗታል። ግን የተገደለች እናቷን የማትሰማ እናቷን የማታጠባ እናቷን የማታይ እናቷን አስከሬን ተደግፋ ያችን ልጅ ማየት የሚፈጥረውን ስሜት የምነግራችሁ አይደለም። የምር ነው የምላችሁ፣ የምነግራችሁ አይደለም።
ትናንት ስለ አንሻ ሰይድ ያወራነው ነገር በሙሉ ትርክት ተብሎ ሲንቋሸሽ ነበር። ይህንንስ በምን ቃል ታስተባብሉት ይሆን? ነጅዋር መሐመድ በምን ቃል ታስተባብሉት ይሆን? ከዚህ ነገር የምታገኘው እርካታ ምን ይሆን? እኔ አንድ የኦሮሞ እናት፣ አንድ የትግራይ እናት፣ አንድ የሲዳማ እናት በምንም መልኩ ቢሆን ሰለባ እንድትሆን አልፈልግም። እኔ የምሰራው ፖለቲካ ከሞት የሚተርፉ ካልሆነ በስተቀር የሚጨበጨፉ ንጹሐን እንዲኖሩ አልፈልግም። በታሪክ አልፈልግም። እና ምን አይነት እርካታ ይሰጥ ይሆን? ምን አይነት እርካታ ይሰጥ ይሆን? ያ ቪዲዮ አይተዋል? ጀዋር መሐመድ ማለት ፈልጋለሁ። የምር ነው የምላችሁ። እንዴት ይዘገንናል መሰላችሁ? ትናንት አቅፋ ሽታዋን ሙቀቷን ስትሰጥ የነበረች እናት ቀዝቅዛ 3 ቀን ሆኗት ነፍስ ያላወቀች ልጇ ከጎኗ ተጋድማ፣ እሱም ማየት በእውነቱ በጣም ይዘገንናል። በጣም ነው የሚዘገንነው። ዳግማዊት አንሻ ሰይድ ልንል እንችላለን። ዳግማዊት አንሻ ሰይድ የዛች ልጅ ዛሬ ያየሁት ቪዲዮ ዝንታለም ባይምሮ ውስጥ አትሞ ይቀራል። በዚህ መልኩ ደግሞ ማሸነፍ አይቻልም። የትኝት እንግዲህ ቪዲዮውን የቀረጹት ምስራቅ ወለጋ ጊዳያና ወረዳ እንደወደ ቀበሌ ነው። ልክ እነዚህች እናት ሁሉ ምስሉን አምጥቼ እዚህ ጋር ማጋራት ብችል ደስ ይለኝ ነበር፣ ግን አይፈቀድም። ግራፊክ ስለሆነ የት ላይ ልለጥፈው፣ የት ላይ ላጋረው እያልኩ ነው። ቴሌግራም ላይ በኋላ ለጥፈዋለሁ። ጥቃቱ የተፈጸመው ምስራቅ ወለጋ ጊዳያና ወረዳ እንደወደ ቀበሌ ነው። በርካታ ንጹሐን ተገድለዋል። በርካታ መኖሪያ ቤቶች ወድመዋል። በተለይ ደግሞ የትግራይና የአማራ ተወላጆች በእጅጉ ዋጋ መክፈላቸውን የደረሰ መረጃ ያመለክታል። እንግዲህ በነ ጀዋር መሐመድ ትዕዛዝ መሰረት እና ሽመልስ አብዲሳ ከ9 በላይ ኃይል ወደ አካባቢው ማዝመታቸው የሚዘነጋ አይደለም። ገና ኮማንዶ ትላላችሁ፣ ጋቸና ሲርና የኦሮሞ ልዩ ኃይል፣ የኦሮሞ ፖሊስ፣ ሚሊሻ ምናምን የመሳሰሉትን አድርገው ቄሮንም ጭምር ከኋላ አስከትለው ወደ 9 አይነት ኃይሎችን ነው ያስገቡት። ቀጥታ አካባቢው ላይ የሚንቀሳቀሰው ፋኖ ፊት መቅረብ የሚችሉ አይደሉም። በቀጥታ በአካባቢው የሚንቀሳቀሰው ታጣቂ ጋር መዋጋት የሚችሉ አይደሉም። ያንም ማድረግማ ልብ ይጠይቃል አባቴ። እነሱ ማድረግ የሚችሉት ንጹሐንም ማረድ ነው። ሁሌም ቢሆን ጀዋር መሐመድ የሚያሰማራው ኃይል ይሄው ነው፣ ንጹሐን ላይ ነው። አንድም ቀን ታጣቂ ፊት የሚቆምበት አቅምም ጀግንነቱም ወኔውም የለውም። ትናንት እንደውም የኔን የጻፍኩትን ይዘው ሲያንሸራሽሩ ነበር የእሱ ተከፋይ ካድሬዎች። እኔ ከዚህ በፊት ስናገር የነበረው አቅም ካለ በቲክቶክ እንደዚህ አይነት ትእዛዝ ሲሰጥ ነበር። ይሁንና ገዳ ኮማንዶ መከላከያ ወደ አካባቢው ሂዶ ላስወጣው ያልቻለውን ኃይል አንተ በቃል ልታስወጣው አትችልም ነው ያልኩት። አሁንም ቢሆን የዘመተው ኃይል ሂዶ እኮ እነዛን ሲያስወጣ አልታየም፣ ንጹሐን ሲገል ነው የታየው። ይሄ ደግሞ ድልን አያስገኝም፣ ለኦሮሞ ሕዝብም ዋጋ የሚያስከፍል ነው። በተረፈ ጀዋር ትናንትና እንዳይተረጎም አድርጎ ትራንስሌት እንዳይሆን አድርጎ ፌስቡክ ላይ ያጋራውን ጽሁፍ ጎግል ላይ ወስጄ ትራንስሌት አድርጌ ፕሮግራም ሰርቼበት ነበር። ከዛ በኋላም ኤቢሲዎች ትምህርቱ አንሙት ሰፊ ፕሮግራም እንደሰሩበት አይቻለሁ። በጣም የሚገርም መልእክት ነው ጀዋር መሐመድ ትናንት ያስተላልፈው፣ የሚገርም መልእክት። የመጨረሻ ከወድድ በላይ ኦህዴድ ሆኖ መከሰቱን የሚገልጽ ነው። አማራዎችን ለማስጨፍጨፍ ቆርጦ መነሳቱን የሚያመላክት ነው። ገዳ ኮማንዶ ስሙ ቢቀየር የሚል ምክረ ሀሳብ ይሰጣል። ገዳ ኮማንዶ ተግባሩ ቢቀየር ማለት ሲገባው ስሙ ቢቀየር ወደፊት የሚፈጽመው በርካታ ግድያ ስላለ ገዳ ሲስተምም አብሮ ስሙ እንዳይበከልብን ስሙን ቀይሩት በማለት ከምክረ ሀሳብ ባለፈ ተስማሚ የሚለውን ስያሜም አቅርቧል። ገዳ ኮማንዶ ስሙ ይቀየር ብሏል። በብልጽግና የተደራጀውን ኃይል ለማጥፋት ብልጽግና የከፈተውን ዘመቻ ደግፏል። እንግዲህ ጀዋር መሐመድ ከዛ በፊት ቲክቶክ ላይ የተለያዩ ፕላትፎርሞች ላይ ሲናገር የነበረውን የምትረሱት አይደለም። በአካባቢው የሚንቀሳቀሰውን የቢዛቡ ፋኖ የወለጋ ፋኖን ያደራጀው ኦህዴድ ነው ብልጽግና ነው ሲለን ነበር። ብልጽግና ነው ያደራጀው ሲል እንዳልነበር ረስቶት በአካባቢው የሚደረገውን ሕግ ማስከበር እደግፋለሁ በማለት ደግሞ ተከስቷል። ከዚህ በላይ ተጣርሷል። ለምን ነው ብልጽግና የሚያጠፋው? ያደራጀውን ኃይል ለምን ያጠፋዋል? እየተወሰደ ያለውን እርምጃ እደግፋለሁ ይላል ጽሁፉ። ከዛ በፊት ግን ያንን ፋኖ ያደራጀው ብልጽግና መሆኑን ሲገልጽ ነበረ እና የአሁኑ ዘመቻ እንደሚደግፈው ገልጿል። ወጣቶች ስልጠና ቢሰጣቸው ይላል። አሁን ዝም ብላችሁ የሲቪሊያን ልብስ አልብሳችሁ አታስገቧቸው፣ ሚሊታሪ አልብሳችሁ፣ ምክንያቱም ቄሮ ጨፈጨፈ እንዳይባል ማለት ነው። ሚሊታሪ አልብሳችሁ መግደልን አለማምዳችሁ አሰልጥናችሁ አስገቧቸው በማለት ምክረ ሀሳብ ይሰጣል። ስክሪንሾት አድርገን ይዘነዋል ለታሪክም ማለት ነው። ነገ መጽሐፍ አድርገን እናወጣዋለን። ያኔ 86 ንጹሃን ያስጨፈጨፍክበትን እናሳተምነው ሁሉ እልልታ ያዋጠው ሪታ እንዴት አድርገህ በወቅቱ የመጣውን የስልጣን ሽግግር ቅርቃር ውስጥ እንዳስገባው ሁሉ ዘርዝረን አስቀምጠናል። በነገራችን ላይ አብይ አህመድ የከሰረው ጀዋር መሐመድ ከእስር ቤት ከወጣ በኋላ የሰጠውን ፍኖተ ካርታ ተግባራዊ ለማድረግ ከተንቀሳቀሰ በኋላ ነው። ይህን ታውቃላችሁ ወይ?
በወቅቱ የሰጠው ምክረ ሐሳብ ምን የሚል ነው? አህዳውያንን ከጎንህ አርቅና ፌዴራሊስቶችን እንደዚህ አድርገህ ሰብስበህ ተደራድረህ እንትና ጋር ተነጋግረህ ምናምን የሚል ምክረ ሐሳብ ነበረ። ግን ያንን ምክረ ሐሳብ ደግሞ ሊቀበሉት ባለመቻላቸው የተነሳ አብይ አህመድ ተግባራዊ ቢያደርገውም ከፕሪቶሪያ መልስ ባለመሳካቱ የተነሳ አብይ አህመድ ለገባበት ቅርቅር በዋናነት የጀዋር ምክር የጀዋር ያኔ ጽፎ ያወጣው ፍኖተ ካርታ ዋነኛ መንስኤ ነበር ማለት ይቻላል። ስለዚህ ትናንት በሰጠው ምክር ሐሳብ ወጣቶች ስልጠና ቢሰጣቸው ጸጉራቸው ቢቆረጥ ይላል። በተለይ ደግሞ የኦነግ ታጣቂ የሚመስሉት እነሱን አቀላቅላችሁ ማስገባታችሁ ጥሩ ነው አለ። ከዚህ በፊት እንግዲህ ጃል ፍቃዴ ምናምን እያለ ሲቀባጥር ነበር አይደለ? አሁን በአንድ ወቅት ለራሱ ፖለቲካዊ ፍጆታ ሊጠቀም ያሰበ ጊዜ ከሄሊኮፕተር ጎን ፎቶቸውን እየለጠፈ ይኸውላችሁ ጭፍጨፋ የሚፈጽሙት እኮ እነዚህ ናቸው፣ ጉድላቸውን ያልተቆረጡ እነዚህ ወጣቶች ናቸው በኦላስም ግድያ የሚፈጽሙት ሲል ነበረ። አሁን ላይ ግን የኦህዴድ ደጋፊ ሆኖ በመከሰቱ የተነሳ እነዛን ዊግ የቀጠሉ ወጣቶችን ሲመለከት ፀጉራቸውን ላጯቸው፣ አስተካክሏቸው የሚል ምክረ ሐሳብ ሲሰጥ ትመለከታላችሁ። ህብረት ብሔራዊ ጦር ቢዘምት በአካባቢው የሚደርሰውን ጭፍጨፋ አንድ ብሔር ፈጸመው እንዳይባል ከተለያየ ብሔር ብሔረሰብ የተውጣጣ የሚመስል ጦር አዝምቱ፣ ተልኮም በክልል ሳይሆን በፌዴራል መንግስት ይመራ በማለትም ምክረ ሐሳብ ሰጥቷል። የሆነው ነው ጀዋር መሐመድ ለአማራ ያለውን አመለካከት አሳይቶናል። የአማራን ነፍስ ከዶሮና ከበግ በታች አድርጎ የሚመለከት የመጨረሻ ቆሻሻ ሰብዕና ያለው ሰው መሆኑን አሳይቶናል ጀዋር መሐመድ። እኔ ከዚህ በፊትም ረስቼው አላቅም። ይሄ ሰው የመጨረሻ የማይረባ አጭበርባሪ አብይ አህመድ ብላችሁ የምትገልጹት ሰው መሆኑን ለአንድ ቀንም ተጠራጠሪ አላቅም። ጠላት ሚዲያም ላይ እንደምታስታውሱት አንዳንድ ጊዜ አብይን በተመለከተ የሚናገረውን ነገር አምጥቶ ከማቅረብ ባለፈ እኔ ጀዋር መሐመድን ለአንድም ቀን ማምነው ሰው አይደለም። አሊያንስም ይሆናል ብዬ አላስብም። እነ ልደቱ አያሌው እሱ ጋር ሲሰሩ ራሱ ይቅርባችሁ ስል ነበር በጠለስ ሚዲያ። ይቅርባችሁ፣ አንድ ዓላማ ቅዱስ መሆኑ ብቻ ወደ ድል አያሸጋግረውም። የዓላማ ወደ ስኬት እና ወደ ድል እንዲቀየር ከፈለጋችሁ ከማን ጋር እንደተሰለፋችሁ ማወቅ አለባችሁ። የእናንተን ዓላማ የእናንተን ግብ ሊያከሽፉ ከተዘጋጁ ኃይሎች ጎን ተሰልፈ የምታከሽፎ ካልሆነ በስተቀር የምታሳካው ግብ ሊኖር አይችልምና ይሄ ነገር ይቅርባችሁ በማለት ስናገር ነበር። ከዚህ በኋላ በምንም መልኩ ቢሆን ጀዋር መሐመድ ጋር ተደራጅቼ እታገላለሁ፣ እቃወማለሁ ብሎ የሚያስብ ኃይል እሱ የብልጽግና ኤጀንት ነው። አባቴ አየን እኮ ጋዜጠኛም የምትለው ምንም የምትለው ታምራት ዲንሳ ገለታም በለው የጂደብሊው ማለት ነው፣ ጀዋር መሐመድም በለው ሞገስ ምናምንም በለው ሁሉም ተመሳሳይ ትራክ ውስጥ ሲገኙ አየናቸው። ስለዚህ ከዚህ በፊት ስናገር እንደነበረው እነዚህ ሰዎች ፖለቲካ የሚጫወቱት አንተ ዳኛ እኔ እስረኛ፣ አንተ ፖሊስ እኔ ሌባ፣ እኔ መንግስት አንተ ተቃዋሚ ተባብለው ተመዳድበው ነው። ቀን ተቃዋሚ የሚጫወቱት ማታ ቁጭ ብለው ውስኪያቸውን እየጠጡ እንዴት ነበር የቀኑ ትወናችን የቀኑ ቲያትራችን እንዴት ነበር እያሉ እየገመገሙ ነው። የሚለያዩ ይመስላሉ እንጂ አይለያዩም። እርግጥ ነው አሁን አብይ አህመድን አስወግዶ ጀዋርን የመተካት ኢንተረስት አለ። ይህን ኢንተረስት ደግሞ የኦህዴድ ጄኔራሎች የኦህዴድ አመራሮች በአጠቃላይ ገዝተውታል። የመጀመሪያ አማራጩ አብይ አህመድን ገሸሽ በማድረግ ስልጣን መረከብ ነው። ያ ካልተሳካ ግን አብይ አህመድን መደገፍ ነው። የመጀመሪያ አማራጩ አብይን አስወግዶ ራሱን ጠቅላይ ሚኒስተር ማድረግ ነው። ያ ካልተሳካ ደግሞ ሌላ ለውጥ እንዲመጣ አይፈልግም። አብይ አህመድን ማጠናከር የሚመርጥ ሰው ነው። አሁንም እያሳየ ያለው ባህሪ ይህንን ነው። በተረፈ ዛሬ እየወጡ ያሉ ፎቶዎችና ቪዲዮዎችን ጀዋር መሐመድ ቢመለከታቸው ጥሩ ነው። የወደፊት ክሶቹ ናቸው። ከሽመልስ አብዲሳ በላይ በተለይ ደግሞ አሁን በወለጋ እየተፈጸመ ላለው እልቂት ተጠያቂው ጀዋር መሐመድ ነው። ይህን ምክረ ሐሳብ አምጥቶ ጫና ሲያደርግ ሲያስገድድ የነበረው እሱ ነው እና ትናንትናም ቢሆን ወንጀሉ እንዴት እንደሚፈጸም ጭፍጨፋው እንዴት እንደሚፈጸም ምክረ ሐሳብ አቀረበ እንጂ የለም ይሄ ጥቃት መፈጸም የለበትም ብሎ ሲቃወም አልታየም። ሌላው አብይ አህመድ ከሚቀንሳቸው አመራሮች መካከል በቀጣይ ከሚቀንሳቸው አመራሮች መካከል የአፋር ክልል ፕሬዝዳንት ሀጂ አወል አርባና የአማራ ክልል ፕሬዝዳንት አረጋ ከበደ ተጠቃሽ መሆናቸውን የደረሰ መረጃ ያመለክታል። ለዚህ ምክንያቱ ደግሞ በዋናነት በክልላችሁ የሚንቀሳቀሰውን ታጣቂ አላጠፋችሁም። ሀጂ አወል አርባም በዋናነት የተገመገመው በጉጉሙ ነው።
እኮኮሙን ማጥፋት አልቻልክም፣ እንደውም የትጥቅ ድርጅቱን በስውር ትደግፋለህ በሚል ምክንያት ሀጂ አወል አርባና አረጋ ከበደ ከሚቀነሱት አመራሮች መካከል ተጠቃሾች መሆናቸውን የደረሰ መረጃ ያመለክታል። ሱዳን በአንድ ቀን ውስጥ 2 የብልጽግና ድሮን መጣሏን አሳውቃለች። ትልልቅ ድሮኖች አኪንቺ የሚባሉትን የቱርክ ድሮኖች በአንድ ቀን 2 የብልጽግና ድሮን መጣሏ ታውቋል። በሰማዩም ላይ ኖ ፍላይ ዞን ለማሳወጅ የጸጥታው ምክር ቤት ስብሰባ እንደሚጠራ ተሰምቷል። የትኛው ከኢትዮጵያ የሚነሳ በራሪ ነገር ወደ አየር ክልሏ እንዳይገባ ለመከልከል ጉዳዩን ለጸጥታው ምክር ቤት ማቅረቧ ተሰምቷል። እንግዲህ ሰሞኑን ደግሞ የተከሰቱት ጥቃቶች በቂ ማስረጃ ናቸው። ሁለቱም ድሮኖች ሱዳን ምድር ላይ የወደቁት ከኢትዮጵያ የተነሱ በመሆናቸው የተነሳ። ሌላው ትናንት በትግራይ የተፈጸመ የድሮን ጥቃት 3 ዙር ማለት ነው 3 ዙር የድሮን ጥቃት ኢላማውን ያልጠበቀ መሆኑ ውዝግብ መፍጠሩን የደረሰ መረጃ ያመለክታል። እንግዲህ ትናንትና 3 ዙር የድሮን ጥቃት ቢፈጸምም 3ቱም ኢላማቸውን ያልጠበቁ ናቸው እና ህወሓት ምን አይነት ቴክኖሎጂ ታጥቆ ነው ያልታሰበ ቦታ ላይ ተተኳሹ እየወደቀ የሚገኘው ስለምንድን ነው በሚል ጉዳይ ላይ ብልጽግናዎች መነጋገራቸውን ሰምተናል። ህወሓት ዛሬ መግለጫ አውጥቷል። ትናንትናው ዕለት ኦሉሴጉን ኦባሳንጆ መቀበሉን ገልጾ ቅድመ ሁኔታ ብሎ ያስቀመጣቸውን ዘርዝሯል። አማኑኤል አሰፋ መልስ ሰጥቷል። አንዳርጋቸው ጽጌ ለተናገረው ንግግር በሚል ርዕስ መልስ ሰጥቷል። እንደ አደናጋሪ በመቁጠር መልስ ሰጥቷል። የሚገርም መልስ ነው የሰጠው። በነገራችን ላይ አማኑኤል አሰፋ ከእስክንድር ነጋ በማስከተል ጥምረቱ ላይ ተኩሷል ብዬ ነው የተረጎምኩት። ከዛ በፊት እንግዲህ ጀዋር መሐመድ መጣ፣ ሻለቃ ዳዊት መጣ፣ እስክንድር ነጋ መጣ። ከእስክንድር ነጋ በማስከተል አሁን ላይ አማኑኤል አሰፋ ተከስቷል። አማኑኤል አሰፋ ጥምረቱ ላይ ተኩሷል። ምክንያቱም አንዳርጋቸው ጽጌ ማን ነው? የፋኖ አመራር ነው? እናንተ ጋር ጥምረት የፈጠረ ነው? ማን ነው አንዳርጋቸው ጽጌ? ከእናንተ ጋር የሚያገናኘው ነገር አለ? አንዳርጋቸው ጽጌ የሚንቀሳቀስበት ቡድን ከዛኛው ጋር ምንም ግንኙነት እንደሌለው እየተናገረ ይገኛል። ያ በሆነበት ሁኔታ ዛሬ መልስ የሰጠው ለአንዳርጋቸው ነው ብዬ አላስብም። ዛሬ አማኑኤል አሰፋ በፌስቡክ አካውንቱ የጻፈው ጥምረቱን ለማፍረስ ነው የሚል አቋም ይይዣለሁ። በተረፈ ህወሓቶች ቅድመ ሁኔታ ብለው ያስቀመጡት ነገር አለ። ያ ቅድመ ሁኔታ ቢሟላም ባይሟላም ለነሱ ኪሳራ ነው እነግርሃለሁ። ያ ቅድመ ሁኔታ ቢመለስም ባይመለስም ለነሱ ጉዳት ነው ያለው። ህወሓቶች ዛሬውን መግለጫ ያወጡት ቅድመ ሁኔታቸውን በመግለጫ አሳውቁ ተብለው ይመስለኛል። ግን ከዛ ተጠቃሚ የሆነው ማነው? ብልጽግና ነው። ቅድመ ሁኔታውን ሊመልሱ ይቅርና እነ ኤርሚያስ ለገሰ ይኸው ቅድመ ሁኔታውን አያችሁት፣ የትግራይ ግዛት ይላል ምን ይላል እያሉ ከአሁኑ ፕሮፓጋንዳ እየሰሩበት ይገኛሉ። ስለዚህ በዛ በወጣው መግለጫ ህወሓት ራሱ ባወጣው መግለጫ ራሱን እየደበደበ ነው የሚል አመለካከት አለኝ። ፋኖ ላይ የሚያመጣው ነገር የለም። የእሱ ቅድመ ሁኔታ ብልጽግና ቢመልስም ባይመልስም ፋኖ ላይ ቅንጣት ታክል ተጽዕኖ የለውም። ቅንጣት ታክል ነው የምልህ። ፋኖ እስካሁንም ብቻውን እየተንቀሳቀሰ ነው፣ ወደፊትም ብቻውን ይንቀሳቀሳል። ምንም ልታመጣ አትችልም። ስለዚህ ቅድመ ሁኔታውን ቢመልስ አብይ አህመድ ጎንደር አካባቢ ካለው ወልቃይት አካባቢ ካለው ኃይል ጋር ይጣላል። የአማራ ትግል እንደውም ፈርጥሞ ይወጣል፣ ያንን ቅድመ ሁኔታ ከመለሰ ማለት ነው። ከዛ ባለፈ ግን የህወሓት ኃይሎች ከኤርትራም ከአማራም ጋር ያላቸው ግንኙነት ይቋረጣል። ለብቻው ተነጥለው ይቀራሉ። ከዛ ይበላሉ ማለት ነው። ለተወሰነች ጊዜ ቅድመ ሁኔታቸውን ከመለሰላቸው በኋላ ይበላቸዋል። በሁሉም በኩል ያለው ለነሱ ወጥመድ ነው። አሊያንሶቻቸውን ያጣሉ። ከዛ በኋላ እነሱ ጋር ሊሰራ የሚችል ማንም የለም። ቅድመ ሁኔታውን ካልመለሰ ግን በዚህ ልክ መጥመልመል መጀመራቸው አሁንም እነሱን ተጎጂ የሚያደርጋቸው ነው የሚሆነው። ዛሬ በዛ በራሳቸው መግለጫ ራሳቸው እየተደበደቡ ይገኛሉ። አማኑኤል አሰፋ በጻፈው ፖስት ህወሓትን እያስደበደበው ይገኛል። ስለዚህ በፖለቲካው ወደኋላ ቀርታችኋል፣ ደንቁራችኋል። ለመንቀሳቀስ ብትሞክሩ ጥሩ ነው። ሁሉም ነገር ሊሚት አለው። ለኢትዮጵያ በማሰብ ለሀገር በማሰብ እንጂ እኛ ሌላ ዓላማ ስላለን አይደለም ስንደግፋቸው የነበር ነው። መደገፍ ብቻ ሳይሆን አይተነው ካልሆነ ነገሩ ደግሞ እንዴት ማሰብ እንዳለብን አሳምረን እናውቃለን። የፋኖ ትግል በርካታ አማራጭ ማለት ነው። ቀላሉ ለሁላችንም ጠቃሚው አማራጭ ነው በማለት ገፍተንበታል። ተከፋይ እየተባለ ተላላኪ እየተባለ ገፍተንበታል። ከዛ ውጭ ግን እየመጣ የምታጨማልቀውን ፖለቲካ ሲያስተካከል የሚኖር የለም ማለት እንወዳለን። እየመጣ የምታሰጣቸውን ንግግሮች እነሱን የሚያስተባበል ሊኖር አይችልም። በተረፈ አንተ ማህበራዊ ቤዝህን እንዳታጣ ብለህ የምታደርገው ንግግር ፋኖን ከቤዙ ደግሞ የሚነጥል መሆን የለበትም።
ስለ ጥምረት አይደል እያሰብን ያለ ነው። ተጣምረናል እየተባለ አይደለም። በጥምረት መካከል ብቻህን ተርፋማ የምትሆንበትን ሐሳብ እንድታስብ እንድታቀነቀን አንፈቅድም ማለት እወዳለሁኝ። በተረፈ ጊዜው እያለፈ ነው። 2 ሳምንት በ2 ሳምንት ውስጥ መልስ ይዤ እመጣለሁ ብሎም ኪዷል ብለዋል። 2 ሳምንት ልጠብቁት አቅዳችሁ ነው ወይ? 2 ሳምንት ግን እኛ አንጠብቃችሁም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። መሀል ላይ ነው መብራት የመጣው ወደ መጨረሻ አካባቢ። ስለዚህ የምስል መለዋወጥ ያያችሁት ስለዛ መሆኑን ገልጻለሁ። አመሰግናለሁ።